በእስልምና አንጻር ጉድ አይዲያ ያለው ኮንሴፕቱን እስልምና ላይ ቃል የሚለው ኮንሴፕቱን ምንድን ነው የሚለውን ቢያዩ እና ቀጥሉ። እስኪ ክርስቲያንም ገብቷል። ቀጥል ይሳቅ፣ ከተመቸ ቀጥል። ኖ እኔ ስራ ላይ እየሰራሁ ቀጥል። እሺ እኔ አልታየኝም። የገባ ሰው አለ? ማን ነው? እሺ እንትን ሪች ጥያቄ አለኝ እያለች ነች። ሪች ጥያቄ አለኝ እያለች ስለሆነ እሷ ነው ያስቀድማትና ከዛ መስፍን ትቀጥላለህ። እሺ ኢብራሂም ይሰማል? ሰላም አለይኩም። እንትን ቅድም በተነሳ ሀሳብ ላይ እፎይ ሲናገር የነበረው እንትን ነብይ መሐመድ የተሳደበ እጅ እግር ፈራርቆ ይገደላል ምናምን ያለው ትንሽ ብታብራራልኝ። መረጃ ማምጣት ነው። መረጃ ያመጣል። መረጃ ጠቅሷል። ወላሂ ነው የምልሽ። ተሳድቦ ተሳዳቢ ስለሆነ አበለጠ እንጂ እኔ አላሰራውም ነበር ሲጀመር። ይቅርታ አድርጉልኝና ይሰማሻል? ሪች ይሰማል? ሪች ይሰማል? ኢብራሂም ተሳዳቢ ሆኖ ፊት ለፊት እኔ የፈለገ ቢመጣ ያው እኔ በየትኛውም አይነት ሚንስ እሱን ላወራ አልችልም። ወላሂ ነው የምልሽ። እኔ ምናልባት የሆነ ነገር እሱ በቃ ማለትም ወይ ፍትህ ተገኝቶ ምናምን እስቲ አንድ ቀን ብቻ ያጋጥመኝና እኔ ኢንሻአላህ እናወራለን። እንዴት እንደምናወራ ታያለሽ የዛኔ። አሁን ለማንኛውም ምንድነው መረጃ ያምጣ። መረጃ ካለው ያምጣ። መረጃ ያምጣ። ከዛ በኋላ ጠይቂው ማለቴ በቃ አንቺ ደግሞ እዛ ትይጂ እንደውም ምን ትሰሪያለሽ ጀመር ጠይቂ ማለት ነው ራሴ። ስለዚህ አሁን እንደዛ ያለበትን መረጃ ያምጣ። በእስልምና ላይ የቀጠፈ ሲጀመር ብዙ ነገር ነበር ቀደም ሲቀጥፍ የነበረው አራጅ ምናምን። እስልምና ምንድነው የሚያዘው? ብቸኛው ሃይማኖት መን ቀተለ الناس ማን ነው? መን ቀተለ ነፍሰን بغير ነፍስ ይላል። አንዲትን ነፍስ ያለ ሌላ ነፍስ የገደለ فكأنما قتل الناس جميعا የሰው ልጅን ሁሉ እንዳጠፋ ነው የሚቆጠርበት። የሰው ልጅን ነፍስ በአጠቃላይ እንዳጠፋ ነው የሚቆጠረው። بغير ነፍስ ይላል። የታለ አራጅ የሚለው? የሱ መጽሐፍ አይደለ እንዴ? ህፃናትን የነሱ መጽሐፍ አይደለ እንዴ? ህፃናትሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ይሁን እያለ የሚያወራው አማሊክ ከ400 ዓመት በፊት ያደረገውን ጥፋት ይዞ አይደለ እንዴ? ህፃኑን፣ ብላቴናውን፣ ሴቱን፣ ወንዱን፣ ግመሉን፣ አህያውን፣ በሬውን፣ በጉን ግደል ብሎ ያዘዘው እንዴ? ጭራሽ በየትኛው አቅማቸው ነው ስለ ግድያ በእስልምና ላይ ማለት? እናትና አባትን የሰደበ እኮ ይገደል የሚል እኮ ሃይማኖት እንዴ? በየትኛው ሂሳብና ስሌት ነው ለመሆኑ በግድያ ዙሪያ እስልምና ጋር ሊመጣ የሚችል? እስልምና እኮ ወላ ተዕተዱ ድንበርን አትለፉ ስትገሉ ራሱ ብሏል። ጦርነት ላይ ራሱ ወላ ተዕተዱ ድንበርን እንዳታልፉ ብሏል። ይህን ያክል የሚጠነቀቅ ሃይማኖት። መን ቀተለ ነፍሰን ሙዓሃደን አንድን ነፍስ ሙዓሃድ የሆነ ሙዓሃድ ማለት ምንድን ነው? ዚማ ላይ ያለ በቃል ኪዳን ላይ ያለ ክርስቲያንም ይሁን አይሁድን የገደለ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? በተአምር የጀነትን ሽታ ነው የማያገኘው ነው ያሉት። ሽታ አይደለም ጀነት ሊገባ ይቅርና ሽታውን አያገኘውም ነው ያሉት። ያምጡ እስቲ እንደዚህ አይነት አንቀጾች እነሱ ላይ ያምጡ እስቲ። እና በጣም ያሳዝናል። ያው ተሳዳቢ ሆኖ አምልጧል። በእውቀት ስለማይወያይ አምልጧል። እና ጥያቄ ካለሽ ጠይቂ። መረጃ ያለው ጥያቄ ማለት ነው ካላችሁ። አሰላሙ አለይኩም ወራህመቱላሂ ሰላም ወራህመቱላሂ ወበረካቱ። እንጀራ ያው በመካከል እንዳንመጠብጥ ብለን ቅድም ጉዳይ እያለ ነበር ሀሳብ ለመስጠት የፈለግኩት። ያው ወደ ትምህርት ምናምን ስለተገባ ነው ዝም ያለው። ከተፈቀደልን ትንሽ 1 ደቂቃ 2 ደቂቃ ከተፈቀደልን እናወራ። ችግር የለውም ቀጥል። እኔ እንግዲህ ቅድም እኔ መጨረሻ አካባቢ ላይ ነው እንኳን የገባሁት፣ ግን የሚያሳየው እነሱ በዚህ ጉዳይ ላይ ተዘጋጅተው ነው። ታይታችሁ ከሆነ ቪዲዮ ክፈች ይላታል።
በመካከል ለዛ ነገር መልስ ብሎ አዘጋጅተው ሊመጡት እና ምን ያክል ከእውቀት ነፃ መሆኑ አሁን ለምሳሌ እኛ አሁን እናንተ አሁን ኢብራሂም አለ ኢምራን ምናምን ተዘጋጅታችሁ እኮ ስትመጡ እኮ ምንድን ነው መሰረት ያለው ነገር ነው የምትናገሩ ሰው በዛ ደረጃ ራሱ ተዘጋጅቶ መጥቶ ምንም ከመጀመሪያው ምንም እውቀት እኮ ስለሌላቸው ይሄ እንደ በጣም ነው የሚያሳዝኑት። የቀያፋ የሚለውን ምንድነው ዮሐንስ ምዕራፍ 18-14 ላይ ያለውን እዛ ላይ ያለው ስለ ሰው ልጅ ቤዛ መሆን አያወራም እያለ ያለው ምንድነው? ቀያፋ እያለ ያለው ምንድነው? ሰዎቹን ከሚያጠምና ሰዎቹ ወደ መጥፎ መንገድ እሱ አንድ ሰው ቢሞት ነው ሊል የፈለገው እንጂ ለሰው ልጆች ቤዛ መሆን ምናምን የሚል ነገር አለው። እኔ በጣም ነው የሚገርመው በዚህ ደረጃ ሰው እንኳን እንዴት ይዘውት የመጡትን መጽሐፍ ቅዱስ አንቀጽ እንኳን የማያውቁበት ደረጃ በጣም ነው የሚያሳዝነው። ተናግሮታል ስለ እስልምናን ከዛም ከዚህም እየወሰደ መሳደብ ነው እንጂ በክርስትና ላይ ምንም እውቀት የሌለው ሰው መሆኑ እንድምታው እንኳን ምን እንደሚል እኮ አያውቅም። አይታችሁ ታያለም መጨረሻ ላይ ይነበብ ምናምን ሲል በዛ ጉዳይ ላይ እንድምታው እንኳን ምን እንደሚል አያውቅም። ቀደም ያው ስለ አንድ የቁርአን አያት እኮ ተፍሲር ስትናገር እኮ ትናገራለህ አይደለም? ቁርጡቢ እንደዚህ ብሎ ኢማም ኢብኑ ከሲር እንደዚህ ብሎ ብለህ ታወራለህ። የሆነ እንደው ሐሳቡን እንኳን ባትናገር ጭንቅላት ላይ እኮ ሐሳቡንም ይዘህ ነው የምትመጣው አይደል? እነዚህ ሰዎች ምንም አይነት እውቀት የላቸውም። እሱ ሳይዘጋጅ እኮ አሁን እሱ ድንገት ነው የጠየቁት፣ ግን ለሁሉም መልስ ሰጥቷቸዋል። በጣም ነው የሚያሳዝኑት። እና እንደው እውቀቱ በዚሁ አላህ ይጨምርለትና ወደፊትም እስቲቃማ ሚስተው ብዙ እንዲያነብም አግዙት። እናንተ አንዳንድ ነገር ማንበብ በተለይ በእስልምና ጉዳይ ላይ ያለውን ቅድም ሪች ያነሳችውን ነጥብ እንደዛ አይነት ነገሮችም መረጃዎች አቀብሉት ለማለት ነው። አመሰግናለሁ። አይሽ ጀዛከላህ ኸይር ጀራ ወአለይኩም ሰላም ወራህመቱላህ። ማን ያወራው እየታየኝ አይደለም። ከላይ 1 2 3 ሰው አለ። ሶስቱም ሻሃዳ የሚል ሰው ካለ አስገቡሽ። ሻሃዳ መያዝ የሚፈልግ ሰው ካለ እኔ አይታየኝም። አውሩኝ፣ እንደገባችሁ አውሩኝ። እሺ ሻውን ማን ያለው እዚህ ላይ አሉ? መስፍን አለ? ድምጼ አይሰማም? እንጀራ አለው ድምጼ? ሰላም ነው ብራ፣ እንዴት ነህ? በደንብ ይሰማል አልሐምዱሊላህ። እሺ መጀመሪያ ሻሃዳ መያዝ የሚፈልግ ሰው አለ መሰለኝ፣ ግቡና አስገቡት ማለት ነው። እሺ ኤኒዌይስ እሱ ሲገባ ይገባል። መስፍን እንዴት ነህ? ደህና ነህ? ሰላም፣ እንዴት ነህ ብራ? አልሐምዱሊላህ። ኬት ቤት እምነት ነው? ስላላየው ነው አይታየኝም። እንትና ኦኬ፣ እኔ ከወንጌላውያን አማኝ ነኝ። ኦኬ፣ ባይብል የአምላክ ቃል ነው? አዎ፣ መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ ግን ውስጡ ላይ ብዙ የተጻፈ አለ። ስልህ እንደ እግዚአብሔር ሐሳብ የተጻፈ ነው ማለት ነው እንጂ እግዚአብሔር የአምላክ ቃል ብቻ ነው ወይስ የሰውም ቃል አለው? በሰው ፊደል፣ በሰው ባህል፣ በሰው ቋንቋ ነው የተጻፈው መጽሐፍ ቅዱስ። ገብቶኛል። አይ ስለ ሰው ቋንቋ ሳይሆን አሁን እኔ ያወራሁት ምንድነው መሰለ፣ በትክክልም የአምላክ ቃል ብቻ ነው ወይስ አይደለም ነው። አጭር ጥያቄ ነው። ሻሃዳ ሮያል ፋሚሊ የሚለውን ሰው አስገቡሽ። እሺ አሁን ጥያቄ የጠየኩ ባይብል ሙሉ በሙሉ የአምላክ ቃል ነው ወይስ አይደለም ነው? የእግዚአብሔር ቃል ነው አልኩህ እኮ ነግሬሃለሁ። ስነግርህ ግን የእግዚአብሔር ቃል ነው ስልህ ጥሩ። እግዚአብሔር ቃል እርስ በርሱ ይጋጫል? ምን አልከኝ? ድምጽ ይቆራረጣል ማለት ወይኔ ኔትወርክ ምን ይሻለኛል? በአላህ የእግዚአብሔር ቃል ይጋጫል ወይ? ኦኬ፣ አንዴ ኔትወርክ ልቀይርሽ።
አሁን ይሰማሃል መስፍን? ያ ጥሩ ነው ይሻላል ይመስለኛል። እሺ አምላክ ቃል ይጋጫል ስበሱ ባለፈው አውርተናል እኮ ኢብራሂም፣ ምናልባት አይተው ከሆነ 1-3-4 ጥያቄዎችን ጠይቅ እንትን ብለናል። እግዚአብሔር ቃል ካላየው ለዛ እኮ ነው ስላል እየታየኝ አይደለም፣ ለዛ ነው እንደ ሰው አመለካከት ነው። አሁን ቅድም ስታስረዳ ወንጌልን ስታብራራ ነበረና እንደዛ እንዳንተ ያብራራ አንድ አባት ታመጣ ትችላለህ እና እንደዛ አይደለም። ምናልባት መጽሐፉን ለማብራራት አይ የማብራራት ግዴታ እንደዛ መሆን የለበትም። እንደ ቁርጥራጭ ሐሳቦችን አንድ ላይ ይዘህ ምናምን ግዴታ እንደዛ መሆን አለበት ማለት አይደለም። እነሱ ሰዎች ናቸው የጻፉት። እንዴ ሰው ነው የጻፈው? በሰው ቋንቋ እናረጋለን መሰለኝ ነው። መጽሐፍ ቅዱስን ምናልባት ሂስትሪውን ወደኋላ አንብበው ከሆነ መጽሐፍ ቅዱስ በተለያየ ቦታ በተለያዩ አገልጋዮች በተለያየ ዘመናት በተለያየ ቋንቋ ነው የተጻፈው። ቢያንስ ከ3 ቋንቋ አካባቢ ነው የተጻፈውና የሆነ አንድ ጊዜ የሆነ እንደ ልቦለድ የተጻፈ አይደለም። በጣም ረጅም ጊዜ ዓመታት ልዩነት ያለው ነገር ግን አላማሰን ተግባባን። ኦኬ እዚህ ድረስ ተግባብተናል። አሁን በቃ የሰው ቃልም አለበት የአምላክ ቃልም አለበት። ያው እርስ በርሱም የተወሰነ እንደሚለያይ አይተናል ምናምን። ኦኬ ኤኒዌይስ አሁን ወደ ኋላ እንመለስና በቃ አሁን ከዚህ መጽሐፍ ላይ ኢየሱስ አምላክ ነው ብለህ ለኔ ልታስረዳኝ ትችላለህ? በሚገባ እንዴት? እኔ አልቀበልማ። አሁን የሚጋጭ መጽሐፍ ኢየሱስ አምላክ ነው ብዬ ለመቀበል ቢኖር እንኳን ነው ማለት የለም። ግን ቢኖር እንኳን እንዴት አድርጌ ልቀበል? ለምን? አንደኛ እርስ በርሱ ይጋጫል። እንዴት እንደማይጋጭ እርግጠኛ ሆናለሁ። ሌላው እንዴት ውሸት አለመሆኑን እርግጠኛ ሆናለሁ። መጽሐፍ ቅዱስ እንደነገርኩህ በተለያየ ዘመን የተጻፈ መጽሐፍ ነው። ኢቭን ካልቸሩ አሁን ካልቸሩ ራሱ ኢቭን በመጀመሪያ የነበረው በዕብራይስጥ ሲጻፍ ራሱ ያ በዕብራይስጡ የአሁኑና የመጀመሪያው ዕብራይስጥ አንድ አይነት አይደለም፣ የተለያየና ምናልባት እሱ አመለካከት የራስ የግል እንጂ መጽሐፍ አሁን ካልሆነ ታዲያ የትኛው ነው ክሮስ ቼክ የምናደርገው? የትኛው ላይ ሄደን መስፍንዬ ክሮስ ቼክ የትኛው ላይ ሄጄ ላድርግሽ? በቃ ምራኝ። በቃ እዚህኛው መጽሐፍ ላይ ሄድና ክሮስ ቼክ አድርገ በለኝ። በቃ ላይ ግጭቱን በቃ ለመተው ግጭቱን እኮ አንተ ነህ ግጭት ያደረከው እንጂ የተጋጨ መጽሐፍ ቅዱስ እዚህ ጋር ግጭት አለ ያለው ሰው የለም አልኩህ። እኔ በአጠቃላይ መጽሐፍ ቅዱስ ምንም አይነት ግጭት የለውም ነው። የፈጣሪ ቃል ነው ብለህ ላልከው ሐሳብ ምናልባት የፈጣሪ ቃል ይጋጫል አልከው ሰው ካልስታ እንደዛ ከሆነ በሰው ፊደል ነው የተጻፈው። ጽሁፉ ሊሳሳት ይችላል። ራይቲንግ ወረቀት ላይ ነው የተጻፈው። ሰዎች ናቸው የጻፉትና በራሳቸው ካልቸር በሚገባቸው ነው የተጻፈው። አንዴ ልስጥ በቃ አይጋጭም ለስላልክ እኮ አይጋጭም። አይ ሊሳሳት ይችላል ምናምን ብሎ መደበቂያ የለም መስፍን። እኔ ምን አገባኝ ታዲያ? ሰዎች ቢጽፉት ታዲያ የትኛው ነው የአምላክ? እሺ ንገረኝ። ሰዎች ያልጻፉት የአምላክ ቃል ካለ እስጠኝ። ሜሴጁ ነው ዋናው መልእክቱ ካገኘህ ትዝነፍ። ከዛ ካለ እኮ ሜሴጁ የትኛው ነው ትክክለኛ የተጻፈው? የቁጥር ሜሴጁ የትኛው ሜሴጅ የትኛው ውስጥ መልእክቱ ሜሴጁ ከመጀመሪያው ከዘፍጥረት ጀምረህ እስከ ዮሐንስ ራዕይ ጥግ ስታነብ ሜሴጁ ተመሳሳይ ዓላማ ያለው ያልተፋለሰ አንድ አይነት ዓላማ ያለው ነው እኮ። መልእክቱን እንዴት ልቀበለው? ቁጥር የሚያክል ነገር ላይ የሚሳሳቱ ሰዎችን እንዴት አድርጌ መልእክት ልቀበላቸው? እንዴ ቁጥር መደመር መቀነስ የማይችሉ ሰዎችን እንዴት አድርጌ ነው የምቀበላቸው? ሃይፐር ሰው ሲጽፍ ሲተረጉም ሊሳሳት ይችላል። ምን ሆነ? ሰው እኮ ነው። ሰው ፍጹም እንደ ሰው እኮ ስህተት አልባ አይደለም። ሰው ሲጽፍ ታይፕ ሊሳሳት ይችላል፣ ቁጥር ሊሳሳት ይችላል። እነኝን ማገናዘብ መቻል አለብህ። መልእክቱ ይተላለፋል። ያ መልእክት ላይ ችግር ካለለብህ ምንም እዚህ ጋር የሚያፋጅ ነገር የለውም። አንተ ግን እንደ ስህተት ምናምን እንደ ትልቅ ፎልት አድርገህ የሰዎችን ስህተት ወስደህ ተጋጭቷል ብለህ ደፍረህ ለመናገር ትንሽ መጠንቀቅ የሚያስፈልግ ይመስለኛል እንጂ ቁጥር ሰው ሊሳሳት ይችላል። ሰው አይደል እንደዛ። እሺ በቃ መሳሳት እኔ ምን አገባኝ? እኔ ኃላፊነቱን አንተ ነህ እኮ የምትወስደው። እኔ ምን አገባኝ? ተጋጭቷል ወይስ አልተጋጨም? እኮ ይጋጫል አይጋጭም? አጭር ነገር አልተጋጨም። እሺ በቃ ልስጥህ። ያው በቃ ልስጥህ። እንዴት እንዳልተጋጨ ላሳየህ።
እንዴት እንዳልተጋጨ ነው። እንዴት ነው የምታስበው መስፍኔ? በቃ እኔ አሁንም የሚመልስ ሰው ስለሌለ በቃ ይሄንን ጥያቄ ነው የምጠይቀው ዛሬ። መቼም የማትመልሱትም ይሄን ጥያቄ ያው ከይቅርታ ጋር አካዚያስ መንገስ በጀመረ ጊዜ እድሜው 20 ነበር ወይስ 22? መልስ ተባክ። ሁለቱንም ውሰደው። አልወስደውም። ትክክለኛው የትኛው ነው? ምን ያደርግልሃል? አሁን እዚህ ቦታ ጋር ከመዳኔ ጋር ምን አይነት ግንኙነት አለ ለአንተ? አንድ ሰው ለመዳን እኔ አይመለከተኝም። ስለ መዳን አይደለም ስለ መጽሐፍ ነው የማወራው። ምን አይነት መንገስ ጀምር ታሪክ ነው መጽሐፉ ሲጀመር የታሪክ መጽሐፍ ነው ያለ ወደኋላ ያለፈ በአይሁድ ዘመን አይሁዳውያን በራሳቸው ልክ አሁን የአረብ ሰዎች በሸሪያ እንደሚተዳደሩ በዚህ ነበር የሚተዳደሩት በዛን ጊዜ የተጻፈ። ስለዚህ መስፍን እኔ ስለ መዳን ስለ ድህነት አላወራሁም። ስለ መጽሐፍ ነው እያወራሁ ያለሁት። ስለ ድህነት አላወራሁም። ጥያቄ ስለ መጽሐፍ ነው። አካዚያስ መንገስ ሲጀምር እድሜው 20 ነበር 22 ነበር? መልስ ነኝ። 20ም 22ም ሊሆን ይችላል። በጣም የቆየ ረጅም ጊዜ ሺዎች ዓመት ስለሆነ አንተ እዚህ ጋር ገና ሊሆን ይችላል ብሎ ነገር የለም። ሊሆን ይችላል ብሎ ነገር የለም። ስንት ነው? በቃ አሁን የትኛው የነገስት ጸሐፊ ነው ትክክል ወይስ የዜና ጸሐፊ ነው? የትኛው ጸሐፊ ነው ትክክል? እውነተኛ ታሪኩን የዘገበው የትኛው? ይኸውልህ አንድ አይነት እንዲዘገብልህ አትፈልግ። ሰው በተለያየ ሁኔታ ሊዘግበው ይችላል። ዘጋቢው አንድ አይነት ሆነ ማለት ሁለተኛ ዜና ሰውየው ሁለቴ ነው የነገሰው። ቆይሽ ንገረኝ። በእስራኤል ላይ ሁለቴ ነው የነገሰው። አንድ አመት ገዝቶ ሁለቴ ነው የነገሰው። ሁለት ላይ ነገስ ይችላል። ሰዎች ሲዘግቡት አልቆቁ ሰዎች ሊሳሳቱ ይችላሉ። ሰዎች ናቸው የጻፉት። ሲቀጥለኛ ነገር ያ ስህተት አላጋጨውም? አጋጭቶታል ወይ ከአንደኛው ጋር? ያ ስህተት አላጋጨውም? እሱ በተጋጨ ነገር አለ። ቁጥር ሀሳብ አይደለም እያወራን። ቁጥሩ ተጋጭቷል ወይስ አልተጋጨም? የቁጥር ግጭት ይባላል። ተጋጨ ወይስ አልተጋጨም? በስህተት ምክንያት ቁጥር ስህተት ሊባል ይችላል እንጂ ግጭት አይባልም። እሺ ጥሩ። በስህተት እኮ ያው የአምላክ ቃል እኮ ሲጀመር ስህተት እኮ ከስህተት ከሆነ ስህተት ነው እኮ በቃ አምላክ ቃል ተብሎ ምንም ጥያቄ የለውም። ስህተትም በለው ግጭትም በይ ምንም የምትፈጥረው አዲስ ፍጥረት የለም። በቃ አሁን ስህተትም አልከው ምንም ብትለው ያው ነው እንዴ። ለአምላክ ግጭት ብዬ ስላልኩ ነው። እሺ ስህተት የአምላክ ስህተት ይወጣል። የእውነትን ነው የምልህ። በጣም አሁን የሄድክበት ያለው የሚገርም ነገር እኮ ነው እያወራ ያለው። ሰዎች ናቸው የጻፉት እያልኩ ሰው ሲጽፍ ቁጥሩን ሊሳሳት ይችላል። በቃ እኮ ተሳስተዋል። ማን የተሳሳተው? ጸሐፊው እኮ ማን የተሳሳተው? ጥያቄው ዘሎ አይደለም አሳስቶ ነው። ጸሐፊው ሰው ነው። መጽሐፉን የጻፈው ትክክል የትኛው ነው አይደል? ተባስ የትኛው ነው ትክክለኛው? ያደረገው ሰው ነው አይደል? ጻፈ ያ ሰው የትኛው ነው ትክክለኛው? እኮ የትኛው ነው ትክክለኛው? ያናረጋግጥ ትክክለኛው የትኛው ነው? አንደኛው ትክክል ነው። የትኛው ልበልኛው? በቃ የለም መረጃ የትኛውም ልትል አችልም። የትኛው እንዴት ትችላለህ? እሺ ሻሃዳ የሚል ሰው አስገቡ። ቁጥር አሳዩኝ እስቲ። አንድ ቁጥር ጻፉ። ሻሃዳ የምትሉ ሻሃዳ የሚይዘው ሰው ሁለት ቁጥር ወይ አንድ ቁጥር ይጻፍ። እስቲ አስገባ። ዝም ብላችሁ ሻሃዳ እሺ መስፍን ሻሃዳ የሚይዘው ይጻፍ። ቀጥል። ኢብራሂም አዋከን ገባው። ግን እነዚህ ጸሐፊዎቹ በአምላክ መንፈስ መሪነት ነው የጻፉት አይደለም? ነው በራሳቸው ፍላጎት ነው የጻፉት። እሱ እኮ እያወራ ያለው በራሳቸው ተነሳሽነት እንደጻፉት ነው። ይሄንን አሁን በራሳቸው ተነሳሽነት ጻፉ ብዬ አልተናገርኩም። ምናልባት ሰው እየሰማኝ ችግር የለውም። መጽሐፉን የጻፉ ሰዎች ናቸው። እንጀራ የለም ማርጠው አንዴ ይሄ ማለት ነው። በአማርኛ አይደለም ማለት እናንተ እንደ ቁርአን በአረብኛ ወረደ አይደለም። ቋንቋው ሰዎች ናቸው የጻፉት። ሰዎች ሲጽፉት ደግሞ ፊደሉን ሊሳሳቱት ይችላሉ አልኳችሁ። በቃ እሺ ወደ የትኛው ነው ትክክል? ባለፈ ግጭት ተፈጠረ መጽሐፍ ቅዱስ እንዴት ለምን ምናምን የሚያስብል ምንም አይነት ነገር የለም። መልእክት አይነት የመልእክት ሰተለ ትክክለኛ የትኛው ነው? ትክክለኛ የትኛው ነው? መጽሐፍ ቅዱስ ትክክል ነው አልኩህ እኮ። በቃ መጽሐፍ ቅዱስ የትኛው ነው ትክክል? አካዚያስ 22 ነበር 20 ነበር እድሜው? ምን ያደርግልሃል? አሁን 22 ሆነ 20 ሆነ። አንድ ጊዜ ቆይ
መጽሐፉ ላይ መጽሐፍ ላይ ለመናገር በምን አይነት ሞራል ነው የምትነሳው? እኔ እየነገርኩህ what is the matter with you man? አንድ ጊዜ እሺ ቲክቶክ ማነው መስለም የሚፈልገው? እኔ የምልህ ኢብራ ግጭት ማለት ምን ማለት እንደሆነ ላሳየህ። እኔ ግጭት ማለት ምን እንደሆነ ከቁርአን ላሳየህ። ታሳይኛለህ? ቆይ አንዴ ታሳይኛለህ። እሺ ማን የሳንጨርስማ የትማን ወአለይኩም ኧረ ኢብራ ጉድጎኝ ነው የመጣሁት ጉድጎኝ ነው የመጣሁት ማለት ቅድም ከጎዳ ወንድማችን ጋር ነበረ እዛ ጋር ብዙ ነገሮች ኮፒ እየተደረጉ ነበረ። ማለት ኢየሱስ ክርስቶስ የዘላለም ሕይወት ነው ጌታ የሚል ነገር እየተደጋገሙ ነበረና እዛ ጋርም ደግሞ መሐመድ ሰለላሁ ዐለይሂ ወሰለም የሚለውም ነገርም እዛ ጋር ኮፒ እየተደረገ ነበረ። እኔ ደግሞ በስተት ሁለት ጊዜ ኢየሱስ ያድናል ብዬ ኮፒ አድርጌ ሼር አድርጌያለሁ። ሁለት ጊዜ ኮፒ አድርጌ ኢየሱስ ያድናል ብዬ ሁለት ጊዜ ኮምቻለሁ በስተት። እሺ ኢልሃም ምንድን ነበር ያልሽው? ኔትወርክ ይዞኝ ነበር። ለምንድን ነው የገባሽው? ኦኬ እኔማ እየሰሙኛላችሁ እኮ ለምንድን ነው የገባሽው? ሰሚያለሽ? ሻሃዳ ገብታ አይደለም ይላል። ሙስሊም ነኝ አልሐምዱሊላህ። እኔማ ያልኳችሁ ቅድም ሁለት ጊዜ ኮፒ እንትን